ይስጥልኝ የተወደዳችሁ የኢትዮ ፎረም ቤተሰቦች እንደምን ቆያችሁ? ለአሁኑ ያሰባሰብናቸውን መረጃዎች ከዚህ እንደሚከተለው ወደ እናንተ ማቅረብ ጀመርን። ዋና ዋናዎቹን በቅድሚያም የአማራና የትግራይ ተወላጆች በአዲስ አበባ ቦሌ ኤርፖርት የሚያደርጉት ጉዞ ላይ ጥብቅ ቁጥጥር እንዲደረግ መታዘዙ ተነገረም። ቁጥጥሩ የዕድሜ ገደብም ተቀምጦለታል ተብሏል። ከምንጮች የተገኘው መረጃ ይቀርባል። ህወሓት የኢትዮጵያ መንግስት ውሳኔ በአማራና በትግራይ ህዝቦች መካከል ግጭትን ለመቀስቀስ የተዘጋጀ ሴራ ነው ሲል ገለጸም። ሌላ የጄኖሳይድ አዋጅ ነው ያለው ድርጅቱ የማይታለፉ ቀይ መስመሮች ያላቸውን ጉዳዮችንም አቅርቧል። ታደምጡታላችሁ። ይህ በእንዲህ እንዳለ አቶ ጀዋር መሐመድ ከአዲስ አበባ የወጡት መግለጫቸው ምንጫቸው አንድ ሴራውም የታወቀ ነው ብለዋል። ከተለያዩ አካላት በኩል የሚሰጡ መግለጫዎች ግን አሁንም ቀጥለዋል። ይህንንም ትሰማላችሁ። ብልጽግና በምርጫው ይወዳደረኛል ያለውን እጩ ንብረቶች ማቃጠሉና ግለሰቡን ማሰሩ ተነገረም። ፓርቲው በእጩዎቹ ላይ በተለያዩ ስፍራዎች በካድሬዎች የህይወት ጭምር ማስፈራሪያና ዛቻ ቀጥሏል ብሏል። ተጨማሪ አለን። በአማራ ክልል በ3 ዞኖች ውስጥ ብቻ በጥቂት ወራት ውስጥ ከ1000 በላይ መምህራን ወደ ውጭና ወደ ተለያዩ ከተሞች መሰደድና መፈናቀላቸው ተሰማ። ይህ በእንዲህ እንዳለ ሳውዲ አረቢያ በህገወጥ መንገድ ድንበር አልፈው ከሚገቡት ውስጥ ከግማሽ በላይ የሚሆኑት ኢትዮጵያውያን ሆነው አግኝቻቸዋለሁ ስትል ገልጻለች። ሌላኛው መረጃችን ነው። ኤርትራውያን ስደተኞች በግድ ከግብጽ ተላልፈው እየተሰጡ መሆኑ ተነገረም። ከ3000 በላይ ኤርትራውያን ስደተኞች በግብጽ ታስረው ይገኛሉም ተብሏል። የተወደዳችሁ የኢትዮ ፎረም ቤተሰቦች አብራችሁን ስትቆዩ እነዚህን እና ሌሎችን መረጃዎችን ታደምጣላችሁ። ሰናይ ቆይታ ይሆንላችሁ። ህወሓት የኢትዮጵያ መንግስት ውሳኔ በአማራና ትግራይ ህዝቦች መካከል ግጭትን ለመቀስቀስ የተዘጋጀ ሴራ ነው ሲል ገለጸም። ሌላ የጄኖሳይድ አዋጅ ነው የሚለው ድርጅቱ የማይታለፉ ቀይ መስመሮች ያላቸውን ጉዳዮችንም አቅርቧል። ትናንት ከአዲስ አበባ የተሰጠውና በአማራና በትግራይ ክልላዊ መንግስታት መካከል አከራካሪ ናቸው ብሎ የኦህዴድ ብልጽግና በሚገልጻቸው ቦታዎች ላይ ዘንድሮ የሚካሄደው ምርጫ ለብቻቸው በቀጥታ ለህዝብ ተወካዮች ምክር ቤት ምርጫ እንዲደረግ የፌዴሬሽን ምክር ቤት መወሰኑን የሚያትተው መግለጫን ተከትሎ ምላሾች እየተሰጡ ናቸው። ህወሓትን በጉዳዩ ላይ ምላሽ ከሰጡት ውስጥ ሆኗል። የኢትዮጵያ መንግስት ሁሉንም የሰላም አማራጮችን በመዝጋት የትግራይ ህዝብን የሰላም ፍላጎት ጥረትና ትዕግስትን በሌላ ትርጉም በመተርጎም በህዝባችን ህልውና ላይ የጀመረውን የጄኖሳይድ ፕሮጀክት እያጠናከረ ቀጥሏል በማለት መግለጫውን ጀምሯል። የብልጽግናው መንግስት ህገ መንግስታዊ የትግራይ ግዛቶችን ድርጅቱ ወራሪዎች ሲል በጠራቸው ኃይሎች ተይዘው እንዲቀጥሉ ያደረገ ነው በሚል አንስቶ ይህንንም ትግራይና ህዝቡን በመከፋፈልና በማዳከም ከምድረ ገጽ ለማጥፋት ያለመው ስትራቴጂውን በግልጽ ሁኔታ ያንጸባረቀበት የምርጫ ቦርድ መግለጫውን በማውጣት አረጋግጧል ሲል ያብራራል። የፌዴሬሽን ምክር ቤት ውሳኔ ተብሎ የወጣው ይህ አዋጅ የሀገሪቱን ህገ መንግስትና የፕሪቶሪያውን ሰላም ስምምነት በግልጽ የጣሰ ነው፣ የትግራይ ህዝብን ህልውናም ወደ ከፍ አደጋ የሚወስድ መሆኑን እንገልጻለን ሲልም ያስጠነቅቃል። የህወሓቱ መግለጫ ምንም እንኳን የኢትዮጵያ መንግስት ሁሉንም የሰላም አማራጮችን ቢዘጋም የትግራይ ህዝብና ህወሓት ግን በሰላም ላይ ያላቸው መሰረታዊ እምነት እንደጸና ቆይተዋል የሚለው ድርጅቱ፣ ነገር ግን የኢትዮጵያ መንግስት በከባድ ወታደራዊ ከበባም መሰረታዊ ሸቀጦችና እቃዎች ክልከላና ሌሎችም የፕሪቶሪያውን ስምምነት በሙሉ የሚጥሱ ተግባራትን እየፈጸመ ቀጥሏል ሲልም ያነሳል። እነዚህ ሁሉ ቆመው ሰላማዊ የፖለቲካ ውይይት እንዲካሄድ ጥሪ እየተደረገ ባለበት ጊዜ አሁን የወጣው መግለጫ ደግሞ ሌላ የጄኖሳይድ መልክ ያለው ነው ባይ ነው። ይህ ውሳኔ ተብሎ የወጣው መግለጫ በፕሪቶሪያው ስምምነት መሰረት ወደ ቀያቸው ለመመለስ በጉጉት የሚጠባበቁ ተፈናቃዮች እንዲበተኑ የሚያደርግ፣ በማንነታቸው ምክንያት ለሚፈጸምባቸው ጥቃቶች የተጋለጡና ወራሪ ባላቸው ኃይሎች ቁጥጥር ስር የሚኖሩ ዜጎችን ስቃይ የሚያራዝም ግልጽ የጄኖሳይድ አዋጅ ነው ሲልም ያክላል። ከዚህም በላይ በትግራይና በአማራ ህዝቦች መካከል አዲስ ግጭትን ለማቀጣጠል የተዘጋጀ ሴራ መሆኑ ሊታወቅ ይገባል ሲልም ህወሓት በመግለጫው አስፍሯል። እናም የኢትዮጵያ መንግስት ከእንዲህ አይነት የጥፋት ተግባራትና ከተጠናከረ ወታደራዊ ከበባው እንዲቆጠብ፣ በግዛቶቹ ያሉ ኃይሎችን እንዲያስወጣም፣ ተፈናቃዮችና ስደተኞችም ወደ ቀያቸው ደህንነታቸውን ባስጠበቀ መልኩ የመመለስ ግዴታውን እንዲወጣ እናሳስባለንም ይላል። ከዛ ውጭ ግን የትግራይ ሉዓላዊ መሬትና የትግራይ ህዝብ ህልውና የማይታለፉ ቀይ መስመሮች መሆናቸውን እንገልጻለን በማለትም ጠቁሟል ድርጅቱም።
ይህ በእንዲህ እንዳለም አቶ ጀዋር መሐመድ ከአዲስ አበባ የወጡ መግለጫዎችን ምንጫቸው አንድ ሴራቸውም የታወቀ ነው ብሏል። ከተለያዩ አካላት በኩል የሚወጡ መግለጫዎች ግን አሁንም እንደቀጠሉ ናቸው። በተለይም ትናንት አዲስ አበባ ባሉ የአብይ አማራዎችና ተጋሮች በኩል በተቃራኒ ወገን በመሆን የተሰጡ መግለጫዎች መነጋገሪያ ነበሩ። የአብይ አህመድ ሹም የሆኑት በለጠ ሞላ የፕሪቶሪያውን ስምምነት ያከበረ ውሳኔ ሲሉ ስምረትን ህግ አክብሩ እያሉ በማስጠንቀቅ ጭምር ነበር። አቶ ጌታቸው ረዳ በራሳቸው ውሳኔውን የሀገርን ሰላም ከማወክ የዘለለ ፋይዳ የሌለው እንደሆነ አንስተው ተቃውሞትም ነበር። እነዚህ በአብነት ተነሱ እንጂ ከተለያዩ አቅጣጫዎች መግለጫዎች ተላልፏል። ጉዳዩን በተመለከተ አስተያየት የሚሰጡት ፖለቲከኛው ጀዋር መሐመድ የምርጫ ቦርድ ከቀናት በፊት የምርጫ ክልሎችን በተመለከተ አውጥቶት የነበረው መግለጫ አስታውሰው ያን አስቀድሞ የተላለፈ ውሳኔ አሁን የፌዴሬሽን ምክር ቤት ውሳኔው እንዲሻር ማድረጉንም ጠቅሰው እንዲሁም ከሁለቱ ክልሎች በኩል የወጡ ተለጣፊ ያሏቸው ፓርቲዎች ያሰራጯቸውን የትናንት መግለጫዎችንም አትተው እነዚህ ጠጠር ያሉ የሚመስሉ መግለጫዎች ምንጫቸው አንድ አላማቸውም ግልጽ ነው ብለዋል። ስለሆነም ከግራና ቀኙ ያላችሁ ወገኖች ሰከን ባለመንፈስና በብልሃት ሴራውን እንደምታከሽፉት ተስፋ እናደርጋለን ሲሉም ገልጸዋል። ፖለቲከኛው የሆነው ሆኖ ከተለያዩ አካላት በተለይም ደግሞ ትግራይ ውስጥና አዲስ አበባ ሆኖ ስለ ትግራይ እንደሚታገሉ የሚገልጹ ፓርቲዎችና ድርጅቶች በኩል የሚወጡ መግለጫዎች አሁንም እንደቀጠሉ ናቸው። አረና በፕሪቶሪያው ስምምነት የተገኘው አንጻራዊ ሰላምና መረጋጋትን የሚያፈርስና ለከፋ ግጭት የሚዳርግ ጠባጫሪ ውሳኔ ብሎታል። ባይቶናም የብልጽግናው መንግስት ትግራይን የማጥፋት እቅድ አካል ነው በማለት የገለጸውን ውሳኔ በሂደት ላይ የነበረውን የሰላም ግንባታውን ወደ ጦርነት የሚያሸጋግር በማለትም ተቃውሞታል። የአማራና የትግራይ ተወላጆች በአዲስ አበባ ቦሌ ኤርፖርት የሚያደርጉት ጉዞ ጥብቅ ቁጥጥር እንዲደረግበት መታዘዙ ተሰማ። ቁጥጥሩ የእድሜ ገደብ ጭምር ተቀምጦለታል ተብሏል። የአብይ አህመድ አገዛዝ ወደ ስልጣን ከመጣ በኋላ ሰዎች ብሔራዊ ማንነታቸው ተለይቶ ከሀገር እንዳይወጡ ወይንም ኤርፖርት ተይዘው እንዲታሰሩ መመሪያ ሲተላለፍና ሲተገበር መቆየቱን የተባበሩት መንግስታትን ጨምሮም የተለያዩ ተቋማት በተለያዩ ጊዜያት ያወጧቸው መግለጫዎች ያረጋገጡት ጉዳይ ነው። እነዚህ ክልከላ ያገዛዙን ተቺዎችና ተቃዋሚዎች፣ ታዋቂ ባለሀብቶች፣ ጳጳሳት፣ ጋዜጠኞች፣ የሲቪል መብት ተከራካሪዎችና መሰል ለብልጽግናው መንግስት አልተንበረከኩም የተባሉ የህብረተሰብ ክፍሎችን ብቻ ሳይሆን ለአገዛዙ የተገዙ ባለስልጣናትን ሳይቀር ከሀገር እንዳይወጡ እየተከለከሉ እንደሆነም የአፋር ክልል ርዕሰ መስተዳድርን ጭምር ዋቢ አድርገን መዘገባችንም ይታወሳል። በኢትዮጵያ ታሪክ ውስጥ ተደርጎ በማይታወቅ ሁኔታ የትግራይ ተወላጆች በቦሌ ኤርፖርት በኩል ከሀገር እንዳይወጡና እንዳይገቡ የሀገር ውስጥ እንቅስቃሴም እንዳያደርጉ በከለከለበት አንድ ወቅትም ዓለም አቀፍ ተቋማትና የጸጥታው ምክር ቤት ጭምር ዘርን የለየ ጥቃት ወይንም ኤትኒክ ፕሮፋይሊንግ እየተፈጸመ ነው በማለት ሪፖርቶቻቸውን ማውጣታቸውም አይዘነጋም። ህዝብን እንደ ህዝብ በመወንጀል የሚታወቀው የብልጽግናው መንግስት አሁን ደግሞ የትግራይና የአማራ ተወላጆችን ከኤርፖርት ሲወጡ ጥብቅ ቁጥጥር እንዲደረግባቸው መመሪያ አስተላልፈዋል ተብሏል። የጣቢያችን የደህንነት ምንጮች እንዳሉት ከሆነም በቦሌ ኤርፖርት በኩል ወደ ውጭ ለመጓዝ የሚሄዱ የአማራና የትግራይ ተወላጆች ጥብቅ ምርመራ፣ ክልከላና ቁጥጥር እንዲደረግባቸው የተወሰነው በዋናነት ካለፈው አርብ ከሰዓት በኋላ ጀምሮ ነው። ይህንን መመሪያ ያስተላለፈው የጠቅላይ ሚኒስትሩ ቢሮ ነው የሚሉ አንድ ምንጭ፣ አስፈጻሚው ደግሞ የደህንነት መስሪያ ቤቱና የፌደራል ፖሊስ ናቸው ብለዋል። ይሁን እንጂ ቁጥጥሩ የእድሜ ገደብ ተቀምጦለታል የሚለው ይሄው የደህንነት ምንጭ ከ30 ዓመት በታች የሆነ ወጣት ከአማራም ይሁን ከትግራይ ክልል የተወለደ ከሆነም ከሀገር ለመውጣት ቦሌ ኤርፖርት ሲገኝ እጅግ ጥብቅ የተባለ ምርመራና ቁጥጥር እንዲደረግበት መመሪያ የተላለፈበት ነው ተብሏል። ወደ የትኛውም ሀገር ለመሄድ የሚነሱ የአማራና የትግራይ ተወላጆች የመጓጓዝና የመንቀሳቀስ መብታቸው እንዲገደብ የተደረገው ያለ ፍርድ ቤት ትዕዛዝ ነው የሚሉ ሌሎች ምንጮች ደግሞ የተከለከሉ ሰዎች ወደ ኢሚግሬሽን ሂዱ የሚል ምላሽ እንደሚሰጣቸውም ገልጸውልናል። እነዚህ ወገኖች ኢሚግሬሽን ሂዱ ከተባሉ በኋላ ግን እዛም ሂደው ፍትህ አይሰጣቸውም፣ እንዳትወጡ ታግዳቸዋል ከማለት ውጭ ለምንና እንዴት የሚል ጥያቄ ማንሳት እንደማይችሉ ይነገራቸዋል ሲሉም አክሏል። ከህገ መንግስቱ ጋር በተጣረሰ መልኩ ኢሚግሬሽን ያለ ፍርድ ቤት ትዕዛዝ የጉዞ ክልከላዎችና እገዳዎችን ለጠቅላይ ሚኒስትሩ አሳውቆ ማድረግ እንዲችል የሚገልጽ ህግ መውጣቱን ያስታወሱት ምንጩ አሁን አስፈጻሚ ሆኖ የተከሰተው የኢሚግሬሽንና ዜግነት አገልግሎት ቢሮ ቢሆንም መመሪያው የተላለፈው ግን ከጠቅላይ ሚኒስትር
ሚኒስትር ቢሮ ነው ብሏል። ሰውን በዘሩና በቋንቋው እየለዩ በፈረቃና በጅምላ ጦርነት የሚከፍቱበት ብልጽግናዎች የሀገር ውስጥ ጉዞዎችና ዓለም አቀፍ በረራዎችን እንዲህ ባለመልኩ እርምጃ እንደሚወስዱ ከዓመታት በፊትም ተናግሯል። በተለይም ጠቅላይ ሚኒስትሩ እርሳቸውን በተላላኪነት ሰራሁበት የሚሉት ኢህአዴግ ያደረገው ነው በማለት በተደጋጋሚ ሰዎች በፖለቲካዊ አመለካከታቸው ከሀገር እንዳይወጡ እገዳ እንደነበረባቸውን በማብራራት እግረ መንገዳቸውም የራሳቸውን እቅድ ሲጠቁሙ ነበር። እርሳቸው ግን በፖለቲካ አመለካከት ብቻ ሳይሆን ከአንድ የሆነ አካባቢ መወለድም ወንጀል አድርገው የሚንቀሳቀሱና የሚወስኑ በመሆናቸው በአማራና ትግራይ ተወላጆች ላይ የመንቀሳቀስ መብት ላይ ጥብቅ ቁጥጥር እንዲደረጉ ለደህንነት ሰዎች አዘዋል ተብሏል። ከኢትዮጵያ በስም ዝርዝር በኢሚግሬሽን ቢሮ አቶ ኤክስ፣ አቶ ዋይ፣ አቶ ዜድ ከኤርፖርት ሲወጡ መውጣት አይችሉም የሚል ሊስት ነበር። አንስተናል። የፈለገ ሰው ይውጣ፣ የፈለገ ሰው ይግባ ብለን። ዛሬ ኢትዮጵያ ውስጥ ያሉ ሀብታሞች፣ ምሁራን፣ አዳዲስ የመጣችሁ ሰዎች ጠይቋቸው። እንኳን እነሱ እኛ ኤርፖርት ሄደን የኤግዚት ስታምፕ እስኪመታ እፎይ አንልም። ጭንቀት ነበረ። ሰው ቪዛ ኖሮት ብር ኖሮት ሄዶ እስኪመታ ካሁን ተመለስ እባላለሁ እያለ የሚወጣበት አገር ነው። ደግነቱ ይረሳል። ረሳችሁት እንጂ። በአማራ ክልል በ3 ዞኖች ብቻ ባለፉት ጥቂት ወራት ከ1000 በላይ መምህራን ወደ ውጭ መሰደዳቸው ተሰማ። ይህ በእንዲህ እንዳለ ሳውዲ አረቢያ በህገወጥ መንገድ ድንበር አልፈው ከሚገቡት ውስጥ ከግማሽ በላይ የሚሆኑት ኢትዮጵያውያን ናቸው ብላለች። ከቦሌ እስከ ጉሌሌ ባሉ ህንፃዎችና በደረደሩት ዲም ላይ ተከልለው ኢትዮጵያን ሚራክል ውስጥ ያስገቡ ስለመሆናቸው ሲሰብኩ የሚውሉት የብልጽግናው ሰዎች የቀረውን የሀገሩን ክፍል በጦርነት ከተሻለ ደግሞ በኑሮ ውድነትና በስራ ጦት እየገረፉ በሚሊዮኖች የሚቆጠርን ወጣት ህይወቱ ብቻ ሳይሆን ተስፋውንም እየነጠቁት ገፍተውበታል። ስደት ወትሮም ያለ ክስተት ቢሆንም በባለም የራክሉ የብልጽግናው ዘመን ግን ሻቢያን የሚያስንቅ የስደት ጎርፍን ያስተናግዱ ዘንድ ኢትዮጵያውያን ግድ ሆኖባቸዋል። በጦርነት እያመሰው በሚገኘው የአማራ ክልል ውስጥ በ3 ዞኖች በጥቂት ወራት ውስጥ ብቻ ከ1000 በላይ ትውልድን ይቀርጹ ዘንድ የሚጠበቁ መምህራን ተሰደዱ አሊያም ተፈናቀሉ የሚለው ዜናም ይህንን የሚያመላክት ነው። በ2018 በጀት ዓመት ስራቸውን ለቀው ደቡብ ወሎ፣ ሰሜን ወሎ፣ የኦሮሞ ብሔረሰብ አስተዳደር ዞኖች ውስጥ የሚገኙ ከ1020 በላይ መምህራን ወደ አረብ ሀገራትና ወደ ተለያዩ ከተሞች ፈልሰዋል ሲልም ዲደብሊው ዘግቧል። መምህራኑ ለስራ መልቀቃቸው ዋነኛ ምክንያት ደግሞ የኑሮ ውድነትና የሚከፈላቸው ደሞዝ አለመመጣጠን እንደሆነ ተገልጿል። አሁን የተማሪዎች ትምህርት ተቋርጦ በህገወጥ መንገድ መጓዝ መፍትሄው ሳይበጅለት መምህራን መኮብለላቸውም እየተባባሰ መጥቷል ይላሉ አንድ የአካባቢው መምህር። ቆቦ፣ ሀብሩ፣ ተሁለደሬ፣ መቅደላ፣ ሳይንት አልብኮ ወዘተ ችግሩ በስፋት ከሚስተዋልባቸው አካባቢዎች ውስጥ ናቸው። የሳይንት ወረዳ የትምህርት ጽህፈት ቤት በዚህ በጀት ዓመት ብቻ ከአንዲት ወረዳ ውስጥ 26 መምህራን ለቀው ጠፍተዋል ብሏል። 400 መምህራን ስራቸውን የለቀቁበት ደግሞ በአማራ ክልል የኦሮሞ ብሔረሰብ አስተዳደር ዞን ነው። የደቡብ ወሎ ዞን ከፍተኛውን ቁጥር ሲይዝ ከሰሜን ወሎም 250 አካባቢ መምህራን በእነዚህ ወራት ውስጥ ጠፍቷል። አዲስ አበባን ጨምሮ ወደ ዋና ከተሞች የሸሹ ቢኖርም በዋናነት ግን እንደ ሳውዲ አረቢያ ወዳሉ ሀገራት ከሞት ጋር የሚያላትም የስደት መንገድ አብዛኛውን ድርሻ ይወስዳል። ከዚህ ጋር በተያያዘ የሳውዲ አረቢያ የጸጥታ ባለስልጣናት አካሂደናል ባሉት ሳምንታዊ የተቀናጀ የህግ ማስከበር ዘመቻ በድንበር በኩል በህገወጥ መንገድ ወደ ግዛቷ ለመግባት ሲሞክሩ ከተያዙ ግለሰቦች መካከል ከግማሽ በላይ የሚሆኑት ኢትዮጵያን መሆናቸው ተሰምቷል። የሳውዲ አረቢያ ባለስልጣናት እንደገለጹት ከሆነ ባለፈው አንድ ሳምንት ውስጥ ብቻ ድንበር ጥሰው ለመግባት ሲሞክሩ ከ1600 በላይ ግለሰቦች የተያዙ ሲሆን ከነዚህ ውስጥ 54 በመቶ ኢትዮጵያውያን፣ 45 በመቶ የመናውያን፣ ቀሪዎቹ 1 በመቶ ደግሞ ሌሎች ሀገራት ዜጎች ናቸው። በተመሳሳይ ጊዜ በተካሄደ ፍተሻ ደግሞ 19000 ህገወጥ ነዋሪዎች በቁጥጥር ስር የዋሉ ሲሆን ከነዚህ ውስጥ ከ12000 በላይ የሚሆኑት የነዋሪነት ህግን፣ ከ4000 በላይ የሚሆኑት የድንበር ደህንነትን እንደዚሁም ከ2800 በላይ የሚሆኑት የስራ ህግን የጣሱ ናቸው ተብሏል። በአሁኑ ወቅትም ወደ 22000 የሚጠጉ ስደተኞችን የማባረር ሂደታቸውን በመጠባበቅ ላይ እንደሚገኙም ተመላክቷል። ከዚህ በተጨማሪ ህገወጥ ስደተኞችን በማጓጓዝ መጠለያ በመስጠትና የስራ ዕድል በመፍጠር ረገድ የተሳተፉ ግለሰቦች ላይ መንግስት ጥብቅ ማስጠንቀቂያ የሰጠ ሲሆን ድርጊቱ እስከ 15 ዓመት በሚደርስ ጽኑ እስራትና እስከ 1 ሚሊዮን የሳውዲ ሪያል በሚደርስ የገንዘብ መቀጫ እንደሚያስቀጣ የሀገሪቱ መንግስት ገልጿል።
ብልጽግና በምርጫው ይወዳደረኛል ያለውን እጩ ንብረቶች ማቃጠሉና ማሰሩ ተነገረም። ፓርቲው በእጩዎች ላይ በተለያዩ ስፍራዎች በካድሬዎች ማስፈራሪያና ዛቻው ቀጥሏል ብሏል። ሀገሩን የጦርነትና የጦረኞች ያደረገው አገዛዙ በቅርቡ ባካሄደው የማዕከላዊ ኮሚቴው ስብሰባው በቻልነው ቦታ ሁሉ ተወዳደርን፣ ህጋዊ የመሰለ መንግስትን መመስረት አለብን የሚል መመሪያ ማስተላለፉ የሚታወስ ነው። በርካታ አካባቢዎች ላይ ምርጫ ይደረግባቸዋል ተብለው በሚጠበቁ አካባቢዎችም ቢሆን በአብዛኞቹ ብቻውን የሚወዳደረው ብልጽግና በቀሩ ጥቂት አካባቢዎች ላይ ሊያጅቡት የወሰኑ አንዳንድ እጩዎችንም እያሳደደ ነው። ኢህአፓ የፓርቲው የዞን አመራሩ መታሰራቸውና በተፈጠረ ጫና ሳቢያ ግን መለቀቃቸውንም አሳውቋል። ይህ ተፈጽሞባቸዋል የተባሉት ደግሞ አስቀድመው ማስፈራሪያ በሚል በብልጽግናው ባለስልጣናት ንብረቶቻቸው እንዲቃጠል የተደረገባቸው አቶ ሶሎሞን ሳዳ ናቸው። የፓርቲው ፕሬዝዳንት አቶ አብርሃም ሃይማኖት ማታ ቤቱን ከበው አድረው በሌሊት ነበር አፍነው ይዘውት የሄዱት ሲሉ እስሩ የተፈጸመበትን መንገድ ገልጿል። እጩ ያለመከሰስ መብት ያለው መሆኑን የዞኑ ሰብሳቢም እንደሆነም አመልክተው ጠንካራ የኢህአፓ አመራር ነው ይላሉ። የመንግስት ካድሬዎች ከእጩነት ራሱን እንዲያገል ከዚህ በፊትም በንብረቶቹ ላይ የማቃጠል አደጋ ደርሰውበት ነበር በማለትም አስታውሷል። ማሰር አይችሉም ያለመከሰስ መብት ስላለው ሲሉም ገልጸው እውነተኛ ምርጫ እናደርጋለን እየተባለ ያው እጩዎችን በዚህ መንገድ ማስፈራራት ተጠናክሮ መቀጠሉ ያሳዝነዋል ብሏል። ፕሬዚዳንቱ በኦሮሚያና በሌሎች አካባቢዎች ያሉ እጩዎቻችንም ከፍተኛ ስጋት ውስጥ ናቸው። የካድሬ ማስፈራሪያ ይደርስባቸዋል። እጩዎቻችን በህይወታቸው ጭምር ዛቻ እየደረሰባቸው እንዴት ነው እውነተኛ ምርጫ አካሂዳለሁ የሚባለው ሲሉም ጠይቀዋል። ኤርትራውያን ስደተኞች በግድ ከግብጽ ተላልፈው እየተሰጡ መሆኑ ተነገረም። ከ3000 በላይ ኤርትራውያን ስደተኞችን በግብጽ ታስረው ይገኛሉ ተብሏል። ሂዩማን ራይትስ ኮንሰርን ኤርትራ ባወጣው መግለጫ ከ3000 በላይ ኤርትራውያን ስደተኞች በግብጽ ታስረው እንደሚገኙ ጠቅሶ ይህም የሆነው ካለፈው ጥር ወር መጀመሪያ አንስቶ እንደሆነ ጠቅሷል። አንዳንዶቹ ጾታዊ ጥቃትና መሰቃየት እንደደረሰባቸው ሪፖርት ማድረጋቸውንም ድርጅቱ ይፋ አድርጓል። ለዚህ ማረጋገጫም ከእማኞች ፎቶግራፎችን ያሰባሰበው የመብት ተሟጋች ድርጅቱ በምስሎቹ ላይ በርካታ ሰዎች በፍል ውሃና አሲድ እንደተቃጠሉ እንደዚሁም እንደተደበደቡ እንደሚታይ ገልጿል። ምንም እንኳን አንዳንዶቹ በተባበሩት መንግስታት ድርጅት የስደተኞች ኤጀንሲ ስር ተመዝግበው የነበረ ቢሆንም በግዳጅ ወደ ኤርትራ ሳይመለሱ እንዳልቀረና ሊሰጣቸው የሚገባ ከለላን ሳያገኙ ቀርተዋልም ነው ያለው። እናታቸው በቁጥጥር ስር የዋለች 2 ህጻናትም ሞተዋል ተብሏል። ከቅርብ ጊዜያት ወዲህ ግብጽና ኤርትራ ከኢትዮጵያ ጋር በገጠማቸው ችግር ምክንያት መቀራረባቸውን የዘገበው አዣንስ ፍራንስ ፕሬስ ግብጽ ኢትዮጵያ በአባይ ወንዝ ላይ የገነባቸው ግዙፍ ግድብ ስጋት አጭሮባታል ይላል። ኤርትራ ደግሞ ወደብ የለሽ የሆነችው ኢትዮጵያ አሰብ የሚገኘውን ወደቧን ለመውረርና ለመቆጣጠር በማሴር እንደምትከሳት የዘገባ ምንጩ ይጠቅሳል። ኤኤፍፒ ከኤርትራ መንግስት በኩል ምላሽን ለማግኘት ሞክሮ እንዳልተሳካለት ግን በዘገባው ላይ ጠቁሟል። የሰብአዊ መብት ተሟጋች ድርጅቱ በኤርትራ ከ10,000 በላይ እስረኞች እንደሚገኙም ጠቁሟል። ከነዚህ ውስጥ ደግሞ ጋዜጠኞችን፣ የመንግስት ተቋሚዎችና አናሳ የሃይማኖት አባላት ይገኙበታል ተብሏል። የተወደዳችሁ የኢትዮ ፎረም ቤተሰቦች ለአሁን ያሰባሰብናቸው መረጃዎች ይህንን ይመስሉ ነበር። አበቃን። ቸር ያሰማን።